በሩሲያና በዩክሬን መካከል 4 ዓመታትን ሊሞላ ተቃርቦ የቀጠለው ደም አፋሳሽ ጦርነት በአሁኑ ወቅት ወደ አዲስ የዲፕሎማሲ ምዕራፍ እየተሸጋገረ ይመስላል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከአሜሪካቻቸው ዶናልድ ትራምፕ አስተዳደር ጋር በመተባበር ያዘጋጁትን ባለ 20 ነጥብ የሰላም ዕቅድ ይፋ አድርገዋል። የዚህ ዕቅድ ዋነኛ መነጋገሪያ ነጥብ ደግሞ ዩክሬን በዶንባስና በዛፖሬዥያ የኒውክሌር ጣቢያ አካባቢዎች ወታደራዊ እንቅስቃሴ ነፃ የሆኑ ቀጠናዎችን ወይም ዲሚሊታራይዝድ ዞንስ ለመፍጠር መስማማቷ ነው። ይህ ውሳኔ ዩክሬን እስካሁን ካደረገቻቸው የግዛት ስምምነቶች ትልቁ ተደርጎ ቢወሰድም የሩሲያ ምላሽና የቀጠናዎቹ ተግባራዊነት ግን አሁንም በትልቅ ጥያቄ ምልክት ውስጥ ወድቋል። እናም ጉዳዩን ከዓለም አቀፍ ታሪካዊ ተሞክሮች አንጻርና ከወቅታዊ ነባራዊ ሁኔታዎች ጋር አሰናስለን በዕለቱ የዓለም አቀፍ ትንታኔያችን ልንመለከተው ወደድን። ከዓለም አቀፍ የትንታኔ ዝግጅት ዘገባው ጋር ታሪኩ ጋሹ ነኝ። በአሁኑ ወቅት የሩሲያና ዩክሬን ጦርነት በሁለቱም ወገኖች በኩል ከፍተኛ ዋጋ እያስከፈለ ይገኛል። ሩሲያ በ2025 ብቻ ከ5100 ስኩዌር ኪሎ ሜትር በላይ የዩክሬን ግዛትን ተቆጣጥሬያለሁ ስትል፣ ገለልተኛ የሆኑ የጥናት ተቋማት ግን የሩሲያ ግስጋሴ ከዚህ ያነሰ መሆኑን እየገለጹ ይገኛሉ። በዚህ ወታደራዊ ጫናና በዋሽንግተን በኩል እየመጣ ባለው የፖለቲካ ግፊት ምክንያት ፕሬዝዳንት ዘለንስኪ በዶንባስ ክልል የሚገኙና በዩክሬን ቁጥጥር ስር ያሉ ቦታዎችን ወደ ዲኤምዜድ ወይም ከወታደራዊ እንቅስቃሴ ነፃ ቀጠናነት ለመቀየር ዝግጁ መሆናቸውን ገልጸዋል። ይህም ማለት ዩክሬን ወታደሮቿን የምታስወጣው ሩሲያን በምላሹ ወታደሮቿን ከነዚህ አካባቢዎች ለማራቅ ቃል ከገባች ብቻ የሚፈጸም ይሆናል ማለት ነው። በተጨማሪም በአውሮፓ ትልቁ የሆነው የዛፖሬዥያ የኒውክሌር ጣቢያ በተመሳሳይ መልኩ ከጦርነት ነፃ ቀጠና እንዲሆን ታቅዷል። እናም ቀደም ባሉት ቀናት የቀረበው ባለ 20 ነጥብ ዕቅድ ከዚህ ቀደም ሩሲያ ብቻ የምትጠቀምባቸውን ነጥቦች አካቶ ከነበረው የአሜሪካ የመጀመሪያ ረቂቅ የተለየ ሆኖ ተገኝቷል። አዲሱ ዕቅድ ዩክሬን ወታደራዊ ጥንካሬዋን እንድትጠብቅ የሚፈቅድ የኔቶ አባልነትን በይፋ ባትተውም ለጊዜው እንደማትቀላቀል የሚጠቁምና ለወደፊት ደህንነቷ ዋስትና የሚሰጡ አንቀጾችን የያዘ ነው። ይሁን እንጂ ዩክሬን ግዛቶቿን ለሩሲያ አሳልፋ ለመስጠት ፈቃደኛ አይደለችም። ማንኛውም የግዛት ለውጥ በሕዝበ ውሳኔ መጽደቅ እንዳለበትም ፕሬዝዳንት ቮሎዲሚር ዘለንስኪ በተደጋጋሚ ሲገልጹ እየተደመጡ ነው። እንዲያም ሆኖ ሁለቱ ወገኖች በተቃራኒ አቋሞችና ፍላጎቶች ተወጥረው ይገኛሉ። በዚህ የሰላም ጥረት ዙሪያ በሩሲያና በዩክሬን መካከል ሰፊ የሐሳብ ልዩነቶች ይስተዋላሉ። ሩሲያ ከጦርነቱ መጀመሪያ ጀምሮ ዩክሬን የኔቶ አባል ሀገር መሆን የለባትም የሚል ጽኑ አቋም ይዛለች። በተቃራኒው ዩክሬን ይህ የኛና የአባል ሀገራቱ ምርጫ ነው በሚል ሕገ መንግሥታዊ ለውጥ ለማድረግ ፈቃደኛ ሳትሆን ቆይታለች። በግዛት ረገድም ሩሲያ መላውን የዶንባስ ዛፖሬዥያና ኬርሰን ግዛቶችን በሙሉ ቁጥጥሯ ስር ለማድረግ ትፈልጋለች። ፕሬዝዳንት ቭላዲሚር ፑቲን ሩሲያ በጦር ግንባር እያገኘች ያለው ድል ለድርድር የበለጠ አቅም እንደሚሰጣት ያምናሉ። እናም ከወታደራዊ እንቅስቃሴዎች ነፃ የሆነ ቀጠናን ማቋቋም የሚለው ሐሳብ በሩሲያ በኩል ትልቅ ጥርጣሬን ፈጥሯል። የሩሲያ ተንታኞች እንደሚሉት ከሆነ ዩክሬን በጦር ሜዳ እየተሸነፈች ባለችበት በዚህ ሁኔታ ሩሲያ ከያዘቻቸው ስልታዊ ቦታዎች ወታደሮቿ እንድታስወጣ መጠየቋ ተቀባይነት የለውም። ሩሲያ ይህንን ዕቅድ እንደ ፌዝ የምትመለከተው ሲሆን ዩክሬን የዲፕሎማሲውን ጫና ወደ ሞስኮ ለማዞር የምትጠቀምበት ዘዴ እንደሆነም ታምናለች። ይሁን እንጂ ሩሲያ ከዋሽንግተን ጋር ያላትን ግንኙነት ላለማበላሸትና አዳዲስ ማዕቀቦችን ለማዘግየት ስትል ድርድሩን ሙሉ በሙሉ ውድቅ ሳታደርግ አቋሟን እያጠናከረች መሆኑን ገልጻለች። በሌላ በኩል ደግሞ ዩክሬን አሜሪካ ለጦርነቱ ማብቂያ የምትሰጠውን ትኩረት በአዎንታ ትመለከተዋለች። የአውሮፓ ሕብረትም ለዩክሬን የ90 ቢሊዮን ዩሮ ብድር በመፍቀድ እንዲሁም ለወደፊት አባልነት ተስፋ በመስጠት የዩክሬንን የደህንነት ስጋት ለመቀነስ እየጣረ ይገኛል። ሆኖም በጦር ግንባር ያለው እውነታ
ከፖለቲካዊ ድርድሩ ጋር እየተጣጣመ አይደለም። ሩሲያ አሁንም የሚሳኤልና የድሮን ጥቃቶችን በዩክሬን ከተሞች ላይ እያካሄደች ሲሆን ዩክሬንም በሩሲያ የነዳጅ ማጣሪያዎችና ወታደራዊ ተቋማት ላይ ያጸፋ ጥቃትን በመሰንዘር ላይ ትገኛለች። ከዚህ ጋር በተያያዘም ጦርነቶች በሚከናወኑበት ጊዜ ከወታደራዊ እንቅስቃሴ ነፃ የሆነ ቀጠና ማቋቋም የሚለው ጽንሰ ሐሳብ በታሪክ ውስጥ የተለያየ ውጤት አስመዝግቧል። ከዚህ ጋር በተያያዘም ጦርነቶች በሚከናወኑበት ጊዜ ከወታደራዊ እንቅስቃሴ ነፃ የሆነ ቀጠና ማቋቋም የሚለው ጽንሰ ሐሳብ በታሪክ ውስጥ የተለያየ ውጤት አስመዝግቧል። በሰሜንና በደቡብ ኮሪያ መካከል ያለው የ4 ኪሎ ሜትር ስፋት ያለው ቀጠና ለ70 ዓመታት ያህል ትልቅ ጦርነት እንዳይቀሰቀስ በማድረግ ረገድ ስኬታማ ተደርጎ ይወሰዳል። በተመሳሳይም በግብፅና በእስራኤል መካከል በሲናይ በረሃ የተፈጠሩት ቀጠናዎች ለዘላቂ ሰላም አስተዋጽኦ አድርገዋል። ይሁን እንጂ እነዚህ ቀጠናዎች ሁልጊዜ ውጤታማ አይደሉም። ለምሳሌ በታይላንድና በካምቦዲያ ድንበር ላይ ያለው ቀጠና ግጭቶችን ማስቆም እንዳልቻለ ባብነት ይጠቀሳል። ባለፈው ታህሳስ ወር ብቻ በመቶዎች የሚቆጠሩ ሰዎችን ለህልፈት መዳረጉም ይነሳል። ከዚህ ባሻገርም በጎላን ኮረብታዎች ላይ ያለው የተባበሩት መንግስታት ድርጅት የሚቆጣጠረው ቀጠናም በእስራኤል በኩል በተደጋጋሚ ጥሰት ይፈጸምበታል። እነዚህ ተሞክሮች እንደሚያሳዩት አንድ ከወታደራዊ እንቅስቃሴ ነፃ የሆነ ቀጠና ሊሰራ የሚችለው ሁለቱም ወገኖች ደንቡን ለማክበር ፈቃደኛ ሲሆኑና ገለልተኛ የሆነ ዓለም አቀፍ ኃይል ጥበቃ ሲያደርግ ብቻ ነው። በዩክሬን ሁኔታ ግን ሩሲያ በቁጥጥሯ ስር የሚገኘውን የኒውክሌር ጣቢያ ወይም የዶንባስን ክፍሎች ለቃ ትወጣለች የሚለው ተስፋ እጅግ አነስተኛ ሆኖ ይገኛል። እናም የሩሲያ ዩክሬን ጦርነት ወደፊት ሊያመራ ይችላል የሚለው ጥያቄ አሁንም አሳሳቢ እንደሆነ ቀጥሏል። አብዛኞቹ ሩሲያውያን ጦርነቱ በ2026 ያበቃል ብለው እንደሚጠብቁ የህዝብ አስተያየት ጥናቶች ያሳያሉ። ሆኖም ፑቲን ጦርነቱን የማቆም ፍላጎት እንደሌላቸውና በድርድሩ ሰበብ በአሜሪካና በዩክሬን መካከል ቅራኔ ለመፍጠር እየሰሩ እንደሆነ ተንታኞች ሲገልጹ ይደመጣል። ሩሲያ በየዓመቱ ከ400 ሺህ በላይ አዳዲስ ወታደሮችን መመልመል መቻሏ ጦርነቱን ለረዥም ጊዜ ለማስቀጠል የሚያስችል አቅም እንዳላት ያሳያል። በአንጻሩ ደግሞ ዩክሬን በምዕራባውያን የገንዘብ ድጋፍና በረዥም ርቀት ሚሳኤሎች በሩሲያ የኢኮኖሚ መዋቅር ላይ ጉዳት ለማድረስ እየጣረች ትገኛለች። ከዲፕሎማሲው አንጻር የአሜሪካና የአውሮፓ ድጋፍ መቀጠል ለዩክሬን ህልውና ወሳኝ ሆኖ ይገኛል። እንደ አውሮፓውያኑ አቆጣጠር በ2026 የዩክሬን የኢኮኖሚ እድገት በጦርነቱ ምክንያት ሊገታ እንደሚችልና የመከላከያ ወጪዋም እጅግ ከፍተኛ ሆኖ እንደሚቀጥል ይገመታል። በሌላ በኩል ደግሞ ሩሲያም ቢሆን ከምዕራባውያን ማዕቀብና ከከፍተኛ ወታደራዊ ኪሳራ ጋር እየታገለች በመሆኑ የጦር መሳሪያ ምርቷንና የሰው ኃይል ምልመላዋን እስከምን ድረስ ማስቀጠል እንደምትችል አጠራጣሪ ነው። ይህም ሁለቱ ወገኖች ወደ ድርድር ጠረጴዛ እንዲመጡ የሚያስገድድ ሁኔታን ሊፈጥር ይችላል። እናም ለወደፊቱ ሊከሰቱ የሚችሉ ሁኔታዎች በሶስት ሊከፈሉ ይችላሉ። አንደኛው ጦርነቱ አሁን ባለው ሁኔታ ቀጥሎ ሁለቱም ወገኖች እስኪዝሉ ድረስ የሚቆይበት ጦርነት ሲሆን፣ ሁለተኛው ደግሞ በዓለም አቀፍ ጫና ምክንያት የሚደረስ ጊዜያዊ የተኩስ አቁም ስምምነት ነው። ሶስተኛውና ይበልጡ ስብስብ የሆነው አማራጭ ደግሞ አሁን በቀረበው የ20 ነጥብ ዕቅድ መሰረት ግዛታዊ ስምምነቶች ተደርገው እንዲሁም ከጦር መሳሪያ ነፃ ቀጠናዎች ተመስርተው የሚደረግ የሰላም ስምምነት ነው። ሆኖም ይህ አማራጭ በሁለቱም ሀገራት ውስጥ ከፍተኛ የፖለቲካ ተቃውሞ ሊገጥመው ይችላል። እናም የሩሲያና ዩክሬን ጦርነት አሁን ያለበት ደረጃ እጅግ ወሳኝና አደገኛ ሆኖ ይጠቀሳል። የዩክሬን የሰላም ዕቅድና ከጦር መሳሪያ ነፃ ቀጠናዎችን የመመስረት ፍላጎት ለሰላም በር የሚከፍት ቢመስልም የሩሲያ ምላሽና በመሬት ላይ ያለው ወታደራዊ እውነታ ውጤቱን ይወስነዋል እየተባለም ይገኛል። ዓለም አቀፉ ማህበረሰብ በተለይም ታላላቅ ኃይሎች የሚያደርጉት ጣልቃ ገብነት ጦርነቱ ወደ ሰላም እንዲያመራ ወይም ይበልጥ እንዲባባስ የማድረግ አቅም አላቸው። የአውሮፓውያኑ 2026 የጦርነቱን መጨረሻ ወይም አዲስ መልክ የያዘ ግጭት መጀመሪያ ሊሆን እንደሚችልም ይገመታል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ኤፒ ኒውስን በዋቢነት ተጠቅመናል።